ሰው ፈልጎ ያገኘው ዕውቀት ሰው ፈልጎ ተሰብስቦ በማህበር በስብሰባ ያረቀቀው ድንጋጌና ሃይማኖት ያላት ቤተክርስቲያን የለችም። አባቶቻችንም ሃይማኖትን ገለጡ እንጂ ሃይማኖትን አልወሰኑ። አንዲት ቤተክርስቲያን ዛሬም ትናንትም በቀደምም ነበርኩ ብላ ብትነግረን ይህች ቤተክርስቲያን የትናንትናይቱ ቤተክርስቲያን መሆኗን የምናረጋግጥበት በምንድን ነው? በአንዲት ቤተክርስቲያን እናምናለን ማለት የቻልነው ክርስቶስ ቤተክርስቲያንን ስለሰበሰባት። በአንዲት ቅድስት ቤተክርስቲያን እናምናለን ስንል ቤተ ክህነትን፣ ሀገረ ስብከትን፣ መዋቅርን ማለታችን አይደለም። በአንዲት ቅድስት ቤተክርስቲያን እናምናለን ስንል ይችን ህብረትን ማለታችን የመላእክትንና የሰዎችን፣ የነቢያትና የሐዋርያትን፣ የሰማዕታትና የጻድቃንን፣ የኃጥአንንና የጻድቃንን፣ በስጋ ያሉትንና የሞቱትን፣ የተሰወሩትንና ምናያቸውን እነዚህ ሁሉ ተሰብስበው አንዲት ቤተክርስቲያን ነው የሚባሉ። የቤተ ክርስቲያን ራስ ማን ነው ተብላችሁ ተጠየቁ፣ መልስ አላችሁ። እሱም ማን ነው? ጌታችን ኢየሱስ ክርስቶስ ነው። ለሰማያዊ ልደቱ እናት አትፈልጉለት፣ ለምድራዊ ልደቱ አባት አለው አትበሉ። ቅዱስ ጴጥሮስ የዛ ጊዜ በጣም ቅዱስና ኃጢአት የሌለበት ሆኖ ነው ጌታ ብፁዕ ያለው። በነገራችሁ ላይ ጳጳሳቱን ብፁዕ አቡነ ገሌ የምንላቸው ከዚህ የተነሳ ነው። ስጋና ደም ባልሰበሰባት እምነት ውስጥ ሆነው የዚች ቤተክርስቲያን መሪዎች ስለሆኑ ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ይትባረክ እግዚአብሔር አምላከ አበዊነ ቅዱሳን ምሕረቱን ቸርነቱን ይቅርታውን ከሕይወታችን ያላረቀብን የአባቶቻችን አምላክ ቅዱስ እግዚአብሔር በሀብተ ስቦ በረድኤት አቅርቦ የቸርነቱን ስራ ስለሰራልን በጎውን ነገር ስላደረገልን ስሙ በአንድነቱ በሶስትነቱ የተመሰገነ ይሁን። የእናታችን የቅድስት ድንግል ማርያም የቅዱሳን መላእክት የቅዱሳን ነቢያት የቅዱሳን ሐዋርያት የቅዱሳን ሰማዕታት የቅዱሳን ጻድቃን ረድኤታቸው በረከታቸው አይለየን። የተከበራችሁ አባቶቻችን ካህናት፣ ወንድሞቻችን ዲያቆናት፣ የእግዚአብሔር ቤተሰቦች፣ አባቶች መነኮሳት፣ እናቶች መነኮሳያት፣ ምእመናን ምእመናት አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም እንደምን አደራችሁ? እንደምን ዋላችሁ? እንደምን ሰነበታችሁ? ቸርነት ገንዘቡ የሆነ አምላካችን ለዚህ ቀን ስላደረሰን በጎውንም ነገር ስላደረገልን ስሙ የተመሰገነ ይሁን። በመካከላችን ተገኝቶ እንዲያስተምረን እንዲመክረን ቅዱስ ፈቃዱ ይሁንልን። እንደ እግዚአብሔር ፈቃድ ዛሬ የምንማማርበት የትምህርታችን ርዕስ የቤተ ክርስቲያን ራስ በሚል ርዕስ ነው የምንማማረው። የቤተ ክርስቲያን ራስ በሚል ርዕስ እንማማራለን። እስኪ በሉ ሁላችሁ አንድ ጊዜ ድገሙ። ሶስት እናድርገው። እሺ፣ የቤተ ክርስቲያን ራስ በሚል ርዕስ ነው የምንማማረው። ብዙ ቦታ ላይ እናገኘዋለን ኃይለ ቃሉን። ግን አንድ የመጽሐፍ ቅዱስ ክፍል ለመውሰድ ኤፌሶን ምዕራፍ 1 ቁጥር 22 ላይ ያለውን የመጽሐፍ ቅዱስ ቃል መሰረት አድርገን እንደ እግዚአብሔር ፈቃድ እንማማራለን። ለትምህርት በፈቀደልን ጊዜ ሁሉ እግዚአብሔር ከሁላችን ጋር ይሁን። የቤተ ክርስቲያን ራስ፣ ይህንን ቃል የተናገረው ቅዱስ ጳውሎስ ነው። እንደዚህ ብሎ የሚጠራውም ጌታችን ኢየሱስ ክርስቶስን ነው። ስለዚህ በአንድ ቃል ብንጠየቅ የቤተ ክርስቲያን ራስ ማን ነው ተብለን ብንጠየቅ መልሳችን ክርስቶስ የሚል ስም እናገኛለን ማለት ነው። አንድ ሰው የቤተ ክርስቲያን ራስ ማን ነው ብሎ ቢጠይቀን ጌታችን መድኃኒታችን ኢየሱስ ክርስቶስ እንደሆነ መልሳችን እዚሁ ላይ ያለቀ ማለት ነው። እንደዚያ ከተግባባን አሁን ሁላችሁም የቤተ ክርስቲያን ራስ ማን ነው ተብላችሁ ተጠየቁ፣ መልስ አላችሁ። እሱም ማን ነው? ጌታችን ኢየሱስ ክርስቶስ ነው። የቤተ ክርስቲያን ራስ ነው። ዘውቱ ርእሳ ለቤተ ክርስቲያን፣ እሱ የቤተ ክርስቲያን ራስ ነው። እንተ ይእቲ ሥጋሁ፣ እሷ ደግሞ አካሉ ናት ብሎ ይናገራል ቅዱስ ጳውሎስ
እሱ የቤተ ክርስቲያን ራስ ሲሆን ቤተ ክርስቲያን ደግሞ አካሉ ናት ብሎ ይናገራል። ስለዚህ በዚህ መሰረት ጌታችን ኢየሱስ ክርስቶስ ለቤተ ክርስቲያን ምኗ ነው ተብለን ብንጠየቅ ራሷ ነው ብለን እንመልሳለን። ለቅድስት ቤተ ክርስቲያን ከጌታችን ከኢየሱስ ክርስቶስ ውጪ ሌላ ራስ የላትም። ከክርስቶስ በታች ቀጥሎ ወይም ወደ ላይ ወደ ጎን ሆኖ ለቤተ ክርስቲያን ሌላ ራስ ተብሎ የሚጠራ የለም። የቤተ ክርስቲያን ራሷ ክርስቶስ ነው። አብ መንፈስ ቅዱስ በወልድ ሕልው ሆነው እግዚአብሔር ነው ራሷ ለቤተ ክርስቲያን ማለት ነው። እግዚአብሔር ነው ራሷ ማለት ነው። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ የቤተ ክርስቲያን ራስ ነው ብለን በተናገርን ጊዜ ምን ማለታችን ነው? እሱ ነው ዛሬ የምንማማረው ማለት ነው። ጌታችን ኢየሱስ ክርስቶስ የቤተ ክርስቲያን ራስ ነው ብለን ስንናገር ምን ማለታችን ነው? የመጀመሪያው ጌታችን መድኃኒታችን ኢየሱስ ክርስቶስ የቤተ ክርስቲያን ራስ ነው ስንል የቤተ ክርስቲያን ሰብሳቢና አንድ አድራጊ ነው ማለት ነው። ሰብሳቢ አንድ አድራጊ ነው ማለታችን ነው። ራስ ብለን ስንጠራው ሰብሳቢ አንድ አድራጊ፣ አስተጋባኢ ማለት ነው። አስተጋባኢ የሚያዋህድ አንድ የሚያደርግ የቤተ ክርስቲያን አንድነት የሚመነጨው ከጌታችን ከኢየሱስ ክርስቶስ ነው ማለት ነው። ልክ ራስ ሰውን አንድ ሰው ብለን እንድንጠራው ያደረገን ራስ ነው። ሁለት እጅ ያለውን፣ ሁለት እግር ያለውን፣ ሁለት ኩላሊት ያለውን፣ ሁለት አፍንጫ፣ ሁለት ዓይን፣ ሁለት ጆሮ፣ በጣም ብዙ ህዋሳት፣ ብዙ የደም ስሮች ያሉትን ሰው፣ ተቆጥረው ተሰፍረው የማያልቁ ሴሎች ያሉትን ሰው ህዋሳት ማለት ነው። ትንንሽ ህዋሳት ያሉትን ሰው እገሌ መጣ፣ እገሌ ሄደ፣ እገሊት መጣች፣ እገሊት ሄደች፣ ይሄ እገሌ ይባላል፣ ይቺ እገሊት ትባላለች ብለን በአንድ ስም እንድንጠራ ያደረገን ራስ የሚባለው ነው። ራስ ባይኖር ሰውን አንድ ሰው ነው ብለን መጥራት አንችልም። እነዚህን ህዋሳት ሰብስቦ ያቆማቸው ራስ ነው። በአይምሮ አስተጋባይነት፣ በራስ ማዕከላዊነት ሌሎች ህዋሳት ተሰብስበው አንድ ሰው አንድ አካል ተብሎ በታወቀ ስም እንዲጠሩ ሆኑ ማለት ነው። ልክ እንደዚህ ሁሉ እጅን ለብቻው እንጠራው ነበረ። እንደምታዩት ዓይንን ዓይን ብለን ነበር የምንጠራው፣ ጆሮን ጆሮ ብለን ነበር የምንጠራው። ራስ ሲሰበስባቸው ግን ሰው ወይም እገሌ በሚባል የተጸውዖ ስም እንድንጠራው ሆነ። ገብረ ሥላሴ የወለተ ሥላሴ ብለን እንድንጠራው የበቃው ራስ እነዚህን የተለያዩ ማንነትም ምንነትም ያላቸውን ህዋሳት ሰብስቦ አንድ አካል ስላደረጋቸው ነው። በአንዲት ቤተ ክርስቲያን እናምናለን ማለት የቻልነው ክርስቶስ ቤተ ክርስቲያንን ስለሰበሰባት ነው። ቤተ ክርስቲያንን ስለሰበሰባት በአንዲት ቤተ ክርስቲያን እናምናለን እንላለን። በአንዲት ቤተ ክርስቲያን እናምናለን ስንል አሁን እነዚህ ህዋሳት የተለያየ ድርሻ አላቸው። የሚያያያል፣ የሚሰማ ይሰማል፣ የሚተነፍስ ይተነፍሳል፣ የሚያጣራ ያጣራል። በውስጥ በሰውነት ውስጥ ሆኖ የሚያጣራ አለ። ለምሳሌ ደምን የሚያጣራ አለ፣ ውሃን የሚያጣራ አለ፣ የጨው መጠንን የሚቆጣጠር አለ። የተለያየ ድርሻ ያለው የአካል ክፍል ነው ያለ። ግን እነዚህ ሁሉ ተጠራቅመው እገሌ ስራ ሰራ፣ እገሌ እንዲህ ያለ ነገር ፈጸመ ይባላል። በቤተ ክርስቲያን ውስጥም የተለያየ መክሊት ያለን የተለያየ ተፈጥሮ ያለን ሰዎች እንሰበስባለን። ለምሳሌ መላእክት አንድ የቤተ ክርስቲያን ህዋስ ናቸው፣ አንድ ሴል ናቸው። ቅዱሳን መላእክት ሚካኤል፣ ገብርኤል፣ ሱራፌል፣ ኪሩቤል እነዚህ ሁሉ ተሰብስበው መላእክት አንድ የቤተ ክርስቲያን ህዋሳት ናቸው። ነቢያት አንድ የቤተ ክርስቲያን ህዋስ ናቸው። ሰማዕታት አንድ የቤተ ክርስቲያን ህዋስ ናቸው። መነኮሳት አንድ ህዋስ ናቸው። ካህናት፣ ዲያቆናት፣ ሊቃነ ጳጳሳት፣ ምዕመናን እነዚህ ሁሉ ተሰውረው የሚገኙት የሞቱት፣ በነፍስ ያሉት
በኃጢአት ያሉት፣ በጽድቅ ያሉት እነዚህ ሁሉ ተሰብስበው በአንዲት ቤተክርስቲያን እናምናለን እንላለን። ቤተክርስቲያን ስንል አሁን ስንጠራ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ስንል ወይም ቅድስት ቤተክርስቲያን በአንዲት ቅድስት ቤተክርስቲያን እናምናለን ስንል ቤተ ክህነትን፣ ሀገረ ስብከትን፣ መዋቅርን ማለታችን አይደለም። በአንዲት ቅድስት ቤተክርስቲያን እናምናለን ስንል ይችን ህብረትን ማለታችን ነው። የመላእክትንና የሰዎችን፣ የነቢያትና የሐዋርያትን፣ የሰማዕታትና የጻድቃንን፣ የኃጥአንንና የጻድቃንን፣ በስጋ ያሉትንና የሞቱትን፣ የተሰወሩትንና ምናያቸውን እነዚህ ሁሉ ተሰብስበው አንዲት ቤተክርስቲያን ነው የሚባሉት። አብርሃም ከኛ ጋር አንድ ቤተክርስቲያን ነው የሚባለው። ኖህ ከኛ ጋር፣ ዳዊት ከኛ ጋር፣ ጳውሎስ ከኛ ጋር፣ ጊዮርጊስ መርቆሬዎስ ቂርቆስ ከኛ ጋር፣ ተክለ ሃይማኖት ገብረ መንፈስ ቅዱስ አቡነ አረጋዊ ከኛ ጋር፣ እነዚህ ሁሉ አንዲት ቤተክርስቲያን ነው የምንለው። ቤተክርስቲያን የማትሳሳት ፍጽምት አካል ናት፣ ነውር የሌለባት ናት ስንል ይችን ቅዱሷን ህብረት ማለታችን ነው። ይቺ ቅዱሷ ህብረት የማትሳሳት ነውር የሌለባት ናት። ህብረቷ፣ ማህበሯ፣ ጉባኤዋ የእግዚአብሔር አካል ተብላ የምትጠራው ይቺ የማትሳሳተው ፍጹሟ ናት። ከዚህ ውስጥ አንድን ህዋስ ግን ለይታችሁ ባሰባችሁ ጊዜ ለብቻው የራሱ ድርሻ አለው። ዓይን እንደሚያይ ጆሮ እንደሚሰማ አንድ ሰው ግን ሊበድል ኃጢአት ሊሰራ ይችላል። እዚህ ውስጥ ጳጳስ ሆኖ ቄስ ሆኖ ዲያቆን ሆኖ ይበድላል፣ ይወጣል፣ ይወርዳል። እንደዚህ አይነት ችግር ይገጥመዋል። ስለዚህ አንድ ቤተክርስቲያን አንድ መዋቅር ሲሳሳት ቤተክርስቲያን ተሳሳተች አይባልም። አንድ ጳጳስ ቢሳሳት ቤተክርስቲያን ተሳሳተች አይባልም። አንድ ፓትርያርክ ቢሳሳት ቤተክርስቲያን ተሳሳተች አይባልም። ቤተክርስቲያን የምንለው ይህን ስላልሆነ ነው። ቤተክርስቲያን የምንለው ቅዱሷን ህብረት ነው። ለምሳሌ የአንዲት ሀገር ጠቅላላ ቤተ ክህነቱ በሙሉ ቢሳሳት ቤተክርስቲያን ተሳሳተች አይባልም። ቤተክርስቲያን ያቺ የማትታየዋ ቅዱሷ የክርስቶስ ህብረት አካል ጭምር ስለሆነች ማለት ነው። ቤተክርስቲያን ውስጥ ካለ አንድ ህዋስ ተቆርጦ ይጣላል። ለምሳሌ አንድ ሰው ታናሽ ጣቱን ወይም ታላቅ ጣቱን ታሞ አንድ ጣቱ ተቆርጣ ልትጣል ትችላለች። ከዛ እገሌ የለም አይባልም። የገሌ አንድ ጣቱ ናት የተቆረጠችው ማለት ነው። ከቤተክርስቲያን ውስጥ ፈውስ ያጣ መመለስ ያቃተው ተቆርጦ የሚጣል ራሱን ቆርጦ የሚጥልም ሌሎችን እንዳይበክል በውግዘት ተቆርጦ የሚጣልም ሊኖር ይችላል። ያ አንድ ህዋስ ነው እንጂ ቤተክርስቲያን አይደለችም ማለት ነው። ብዙ ጊዜ ግለሰብን ከቤተክርስቲያን መዋቅርን ከቤተክርስቲያን ለይቶ የማየት ችግር በሁላችን ላይ ይታያል። ቤተክርስቲያኒቱ እየተሳሳተች ነው፣ ቤተክርስቲያኒቱ እንዲያደረገች ነው ይባላል። አንድ ሰው ባደረገው ማለት ነው። አንድ ሰው በሚያደርገው ወይም 10 ሰውም ሊሆን ይችላል፣ 100ም ይሁን 50ም ይሁን 1 ሚሊዮንም ይሁን ቤተክርስቲያንን አይወክልም። ያ የሚወክለው ቅዱስ ሐሳብ የያዘው ህብረት ብቻ ነው። ያ ቅዱስ ሐሳብ የያዘው ህብረት ከቅዱሷ የክርስቶስ ህብረት ከአካሏ ጋር ተዋህዶ ይኖራል ማለት ነው። ስለዚህ ቤተክርስቲያን አትሳሳትም ስንል ከዛ የተነሳ ነው። ይህችን የሰበሰባት ማን ነው ሲባል ኢየሱስ ክርስቶስ ነው። ይህችን የተበተነችውን ቤተክርስቲያን አስተጋባኢ ሰብሳቢ እሱ ነው። እብን እንተመነንዋ ነደግት ወይኢት ይኮነት ውስተ ርእሰ ሰማይ ዘንድ ወነካሪ ኢቲ ላይንቲነ ያላት ይችን ነው። ግንበኞች የናቋት ድንጋይ የማዕዘን ራስ ሆነች ማለት አስተጋባኢተ ሕንፃ ሆነች ማለት ነው። ጸሐፍት ፈሪሳውያን የናቁት አጋንንት የናቁት ክርስቶስ ቤተክርስቲያንን ሰብስቦ አንድ አደረገ። መዝሙር 117 ላይ የተነገረለት የማቴዎስ ወንጌል ምዕራፍ 21 ላይ የተናገረው ይሄንን ነው። ግንበኞች የናቋት ድንጋይ የማዕዘን ራስ ሆነች ማለት የማዕዘን ራስ የምትባለው አንድ መሰረት ናት፣ ሁለት ደግሞ መጨረሻ ላይ መጋጠሚያዋ ማለት ናት። አንዱን ግድግዳ ከአንድ ግድግዳ ላይ የምታያይዘው መሀል ላይ ያለችው መደምደሚያ የሆነች። ስለዚህ ጌታችን ኢየሱስ ክርስቶስ የቤተ ክርስቲያን የአንድነቷ ምንጭ ነው። አንዲት ቤተ ክርስቲያን ዛሬም ትናንትም በቀደምም ነበርኩ ብላ ብትነግረን ይህች ቤተ ክርስቲያን የትናንትናይቱ ቤተ ክርስቲያን መሆኗን የምናረጋግጥበት በምንድን ነው? እኔ የክርስቶስ ቤተ ክርስቲያን ነኝ
ብላ ብትነግረን አንዲት ተቋም ያቺ ተቋም የቤተ ክርስቲያን የክርስቶስ የህብረቷ አንድነት መሆኗን በምንድን ነው የምናውቀው? ክርስቶስ የሰበሰባት መሆኗ ነው። እንግዲህ እንደምታውቁት የማቴዎስ ወንጌል ምዕራፍ 16 ቁጥር 19 ላይ ጌታችን ኢየሱስ ክርስቶስ ደቀ መዛሙርቱን ሰዎች እኔን ማን እያሉኝ ነው ብሎ ከጠየቃቸው በኋላ ከነቢያት እንዳንዱ ነህ፣ ኤርምያስ ነህ የሚሉሃሉ፣ ዮሐንስ መጥምቅ ነህ የሚሉሃሉ ብለው ሰዎች ስለሱ የሚናገሩትን ነገር ሁሉ ከመሰከሩ በኋላ መጨረሻ ላይ እናንተስ ማን ትሉኛላችሁ ብሎ ደቀ መዛሙርቱን ጠይቃቸው። ደቀ መዛሙርቱን ሲጠይቃቸው ከቅዱሳን ሐዋርያት አንዱ ቅዱስ ጴጥሮስ ቃሉን አሰምቶ እንዲህ ብሎ ተናገረ። አንተ ውእቱ ክርስቶስ ወልደ እግዚአብሔር ሕያው፣ አንተ የሕያው የእግዚአብሔር ልጅ ክርስቶስ ነህ አለው። አንተ የሕያው የእግዚአብሔር ልጅ ክርስቶስ ነህ። ጌታ መልሶ እንዲህ አለው፣ ብፁዕ አንተ ስምዖን ወልደ ዮና እስመ ኢከሰተ ለከ ዘንተ ዘሥጋ ወደም። የዮና ልጅ ስምዖን ሆይ ንዑድ ክቡር ነህ፣ እኔም አንተን መሰረት ብያለሁ። አንተ የሕያው እግዚአብሔር ልጅ ነህ ብለህ እንደጠራኸኝ እኔም አንተን መሰረት ብያለሁ፣ አለት ብያለሁ። አንተ ኮክ፣ አንተ አለት ነህ፣ መሰረት ነህ። ወዲበ ዛቲ ኮክ አሐንጻ ለቤተ ክርስቲያኔ፣ በዚች መሰረት ላይ ቤተ ክርስቲያኔን እሰራታለሁ። ወይክልዋ አናቀጸ ሲኦል አማስኖታ ወአንቀልቅሎታ፣ የገሃነም ደጆችም ይህችን ቤተ ክርስቲያን ሊያነዋውጿት አይችሉም። ለምን? በዚያች አለት ላይ እሰራታለሁ አለው። አሁን ልብ ብላችሁ ስሙ። ቅዱስ ጴጥሮስ ጌታን አንተ የሕያው እግዚአብሔር ልጅ ነህ ሲለው፣ ጌታ ደግሞ አንተ መሰረት ነህ፣ በዚያች መሰረት ላይ ቤተክርስቲያን እሰራታለሁ አለው። ምን ማለት ነው? ቤተክርስቲያን የቆመችበት አለት አለ። ያ አለት ምንድን ነው ብላችሁ ስትጠይቁ በዚያች መሰረት ላይ ማለት የሕያው የእግዚአብሔር ልጅ ክርስቶስ ነህ የሚለው ነው አለት የተባለው። የሕያው የእግዚአብሔር ልጅ ክርስቶስ ነህ የሚለው ቤተክርስቲያን የቆመችበት አለት ይባላል። አስተጋባኢ የማዕዘኑ ድንጋይ የተባለ ኢየሱስ ክርስቶስ ለዚህ ነው የሕያው የእግዚአብሔር ልጅ ክርስቶስ ነህ። ስለዚህ ቅድስት ቤተክርስቲያን ክርስቶስ የሰበሰባት ናት ስንል ምን አድርጎ ነው የሰበሰባት? በሱ እምነት ላይ የተሰበሰበችው ናት ቅድስት ቤተክርስቲያን የምትባለው። በየትኛው እምነት ላይ? የሕያው የእግዚአብሔር ልጅ ክርስቶስ በሚለው የማዕዘን ድንጋይ በሆነው ትምህርት ላይ የተሰበሰበችው እሷ እውነተኛይቱ ቤተክርስቲያን ትባላለች። የሕያው የእግዚአብሔር ልጅ ክርስቶስ፣ የሕያው የእግዚአብሔር ልጅ ክርስቶስ። አሁን ምን ማለት ነው ይሄ? ክርስቶስ የሚለው ቃል ምንድን ነው? ክርስቶስ ማለት መሲህ ማለት ነው። መሲህ ወይም ወደ ግዕዝ ሲመጣ ቅቡዕ ማለት ነው። ወደ አማርኛ ብንመልሰው ክቡር ንጉሥ ማለት ነው። ወይም ከሁለት አካል አንድ አካል የሆነ የተዋሃደ ማለት ነው። ክቡር ንጉሥ ማለት ነው። ክቡር ንጉሥ ማለት ነው። ክቡር ንጉሥ የሚያሰኘው ክርስቶስ እንደ ሌሎቹ ነቢያት በቅባ መንፈስ ቅዱስ ተቀብቶ ስለነገሰ ክብር ስለተሰጠው ከእግዚአብሔር አይደለም። ክብሩን በስጋ የገለጸ ንጉሥ ማለት ነው። ክብሩን በስጋ የገለጸ ንጉሥ ስለሆነ ምን ይባላል? ክርስቶስ ይባላል። ክብሩን በስጋ የገለጸ። ምክንያቱም ለምንድን ነው ስትሉ የሰው ልጆች እግዚአብሔርን የማየት ናፍቆት ነበረባቸው። እግዚአብሔርን የማየት ናፍቆት ስለነበረባቸው እግዚአብሔርን ማየት ስላልቻሉ ድንጋይ እያለዘቡ እንጨት እየጠረቡ ለወንዙ፣ ለሳሩ፣ ለቅጠሉ፣ ለድንጋዩ ይሰግዱ ነበረ። ያንን ሲያደርጉ እግዚአብሔር ደግሞ ለፍጥረት ሊታይ መጣ። ታይቶ ተዳሶ ሊታመን ማለት ነው፣ ሊገለጽ መጣ፣ እውነትን ለመግለጽ። አሁን እግዚአብሔር እንደ እግዚአብሔርነቱ ቢገለጽ እግዚአብሔር በእግዚአብሔርነቱ ባህሪ
በፍጡር ዓይን መታየት አይቻልም። የእግዚአብሔር ባህሪው በፍጡር ዓይን አይታይም። እግዚአብሔርን የሚያየውም ከቶ ማንም የለም፣ ያየውም የለም። የዮሐንስ ወንጌል ምዕራፍ 1 ቁጥር 18 ላይ ለእግዚአብሔርሰ አልቦ ዘርእዮ ግሙራ፣ እግዚአብሔርን ያየው ከቶ አንዳችም የለም ተብሏል። ሊቀ ነቢያት ሙሴ እግዚአብሔርን ቀርቦ እንኳን እግዚአብሔር ልህ ቢለው እኔን አይተ በምድር ላይ 1 ሰዓት እንኳን መቆም አትችልም፣ አይሆንልህም ብሎ ነው እግዚአብሔር ከልክሎታል። ስለዚህ እግዚአብሔርን የፍጡር ዓይን ሊያየው አይችልም። እግዚአብሔር ሰውን የሚወድ አምላክ ስለሆነ ሰው እግዚአብሔርን የማየት አቅምና ዓይን ባይኖረው በእኛው ሥጋ ለእኛ ሊታየን ወደዚህ ዓለም መጣ። በእኛው ሥጋ ለእኛ ለመታየት ወደዚህ ዓለም መጣ። ምክንያቱ በብርሃነ መለኮቱ ቢገለጽ እኛ ማየት ስለማንችል። እግዚአብሔርን የሚያየው ከቶ የለም። እግዚአብሔርን የሚያየው እግዚአብሔር ነው። አብን የሚያየው ወልድ መንፈስ ቅዱስ ነው። ወልድን የሚያየው አብ መንፈስ ቅዱስ ናቸው። መንፈስ ቅዱስን የሚያየው አብና ወልድ ናቸው። ከዚህ ውጪ እግዚአብሔርን የሚያይ የለም። ለሊከ ብከ ተከደንከ ወለሊከ ኪያከ አንጦላይከ ስውር ብከ እበይከ አልቦ ዘየአምረከ ለሊከ ትጠይቅ ርእሰከ ይላል ዮሐንስ ነጎድጓድ በቅዳሴው። ራስህን በራስህ ትሰውራለህ፣ ለራስህ ራስህን መጋረጃ ታደርጋለህ፣ የሚያውቅህ ከቶ ማንም የለም፣ አንተ ራስህን ታውቃለህ ብሎ እንደተናገረ እግዚአብሔርን የሚያውቀው ፈጽሞ የለም። ጌታም ራሱ ሲነግረን በማቴዎስ ወንጌል ምዕራፍ 11 ላይ ሲነግረን ከአብ በቀር ወልድን የሚያውቅ የለም፣ ከወልድም በቀር አብን የሚያውቅ የለም። ነገር ግን ወልድ ለወደደው ራሱን ይገልጻል። ወለዘፈቀደ ወልድ ይከስት ሎቱ፣ ወልድ ግን ፈቃዱ ላደረበት ሰው ራሱን ይገልጥለታል። ስለዚህ እግዚአብሔርን ያየው የለም። ያየው ስለሌለ ዮሐንስም በወንጌሉ ማንም የለም አለና አላ ወልድ ዋሂድ ዘሃሎ ውስተ ሕፅናሁ ውእቱ ነገረነ፣ በአባቱ እቅፍ ያለ አንድ ልጁ ነገረን ማለት እቅፍ ማለት በአባቱ የጌትነት ክብር መጠን ያለ የአባቱ ክብር መጠኑ የሆነ የማይመረመር ክብር ያለው ከአባቱ ጋር በአካል መተካከል በመለኮት ተዋህዶ የሚኖር እሱ ብቻ ያንን ሊናገር ይቻለው ነበርና እውነትን ሊገልጽልን መጣ። ወናይዳክሙ በእንተ ነገር ሕይወትሰ ተአውቀት ለነ፣ የሕይወትን ነገር እንነግራችኋለን፣ ሕይወትን አየናት አወቅናት ይላል። አንደኛ ዮሐንስ ምዕራፍ 1 ላይ ሲነግረን ዮሐንስ ወንጌላዊ ሕይወትን አየናት፣ በጆሮአችን ሰማናት፣ በዓይናችን አየናት፣ በእጃችን ዳሰስናት፣ እንዲህ ያለችውን እውነት እንነግራችኋለን። እውድ ሕይወትን አይተናል። ያ ሕይወት በሥጋ ተገልጾ መጣ። ስለዚህ ጌታችን ኢየሱስ ክርስቶስ ሥጋን መልበስ ያስፈለገው ለምንድን ነው ተብላችሁ ብትጠየቁ የመጀመሪያው ፍጡር ፈጣሪውን በፈጣሪነት ሙሉ ክብር ማየት ስለማይችል እግዚአብሔር በእኛው ሥጋ ለመታየት የእኛኑ ሥጋ ለብሶ መጣ። በዚያ ሥጋ እግዚአብሔርን አየነው። እንዴት አድርገን ያየነው? እንደኛ 3 ክንድ ከስንዝር ቁመት ባለው አካል እኛ ልንሰራቸው የማንችላቸውን በመለኮት ክብር ብቻ የሚፈጸሙ ስራዎችን እየሰራ አየን። ከደረቅ ግንባር ላይ ዓይን እየፈጠረ አሳየን። በቃሉ ሙት እየቀሰቀሰ፣ በጨርቁ ድውይ እየፈወሰ፣ ሰዎች በሕሊናቸው የሚያውቁትን ሳይነግሩት እያወቀ፣ በሌለበት ቦታ ሰዎች ያደረጉትን እያወቀ ለመለኮት ብቻ የሚገባውን ስራ በእኛ ሥጋ እየሰራ ስላየነው አምላክን በሥጋ አየነው። ስለዚህ ክርስቶስ ማለት 2 ፈቃዳትን በአንድ ፈቃድ፣ 2 ግብራትን በአንድ ግብር፣ 2 አካላትን በአንድ አካል ያለመጠቅለል፣ ያለመጠፋፋት፣ ያለመቀላቀል በተዋህዶ አንድ አድርጎ የተገለጸ ንጉሥ ማለት ነው። ሥጋን ወደ መለኮት ሳይለውጠው፣ መለኮትን ወደ ሥጋ ሳይለውጠው፣ ነገር ግን 2 ሳይሆን አንዱ ክርስቶስ በአንድ ፈቃድ አንድን ስራ በመስራት የተገለጠበት ምስጢረ ተዋህዶ ይባላል። አሁን ክርስቶስ ብለን በጠራን ጊዜ መለኮት ብቻውን ክርስቶስ አይባልም፣ ሥጋ ብቻውን ክርስቶስ አይባልም። ክርስቶስ የሚባለው ሥጋን የተዋሃደው ስግው ቃል ይባላል። ሰው የሆነው ቃል እሱ ክርስቶስ ይባላል።
እይደለወኒ እስምዮ ለቃለ እግዚአብሔር ክርስቶስ ዘእንበለ ሥጋ ወይ ለሥጋሂ ዘእንበለ ቃል። ሥጋን ከቃል ለይቼ ቃልንም ከሥጋ ለይቼ ክርስቶስ አልለውም ይላል ቅዱስ ቄርሎስ። ቃልን ከሥጋ ለይቼ ክርስቶስ አልለውም፣ ሥጋን ከቃል ለይቼ ክርስቶስ አልለውም። ለምሳሌ ጌታ ከድንግል ማርያም ከመወለዱ በፊት ክርስቶስ አይባልም፣ ሥጋ የለውምና። ሥጋም ክርስቶስ አይባልም፣ የድንግል ማርያም ሥጋ ክርስቶስ አይባልም። ቃል በድንግል ማርያም ማኅፀን አድሮ ሥጋን ተዋህዶ ሥጋን በሥጋነቱ ጠብቆት ደግሞ ግን ሁለት ሳያደርገው ለብቻው ሳይተወው መለኮት ለብቻው ሳይቆም ሥጋ ኑሮት ወደ ሥጋ ድህነት ግን ሳይወርድ ባለጸግነቱ ሳይለወጥበት ራሱን ድሃ አድርጎ በድሃ ሥጋ የተገለጸበት ምስጢር ክርስቶስ ይባላል። ስለዚህ ቅቡ ይባላል። ቅቡ ማለት ክቡር ማለት ነው፣ ወይም ሥጋን የተዋሃደ ማለት ነው። ክቡር የተባለበት ምክንያት ለምንድን ነው ስትሉ ጌታችን ኢየሱስ ክርስቶስ ወይም ቃል ሥጋን ሲለብስ ይሄ ቃል ሥጋን በተዋሃደ ጊዜ ሥጋን አክብሮታል፣ ከራሱ ጋር አንድ አድርጎታል። ከድንግል ማርያም ማኅፀን የለበሰውን ያንን ሥጋ ከሱ ጋር አንድ ክብር እንዲኖረው አድርጎታል። ያ ሥጋ እንደ ቃል ኮናኒ ነው፣ ፈራጅ ሆኗል። እንደ ቃል ሕይወት ሆኗል። እንደ ቃል ሁሉን የሚያውቅ ሆኗል። እንደ ቃል በተዘጋ ቤት የሚገባ ሆኗል ሳይከፈትለት። እንደ ቃል ውሳጣዊና አፋዊ ምስጢራትን ሁሉ በትኖ የሚያውቅ ሆኗል። ዘላለማዊ አምላክ ሆኗል። ማዕረገ መላእክትን እንደ ጫማ ተረግጦ የሚኖር በዘባነ ኪሩብ የሚመሰገን አምላክ ሆኗል። እንደዚያ ስለሆነ ልብ ብላችሁ ስሙ። የለበሰው ሥጋ ከቃል ጋር በመዋሃዱ አምላክ ስለሆነ አምላክ ክብር ሳይሰጠው በለበሰው ሥጋ ምክንያት ቅቡ የከበረ ይባላል። ለምሳሌ ነገስታት በብሉይ ኪዳን መሲሐን ይባላል፣ ቅቡአን ይባሉ ነበረ። ቅቡአን ይባላሉ። ዳዊት ተቀብቶ ነገሰ፣ ሕዝቅያስ ተቀብቶ ነገሰ እንደምንለው። መንገስ ማለት በመንፈስ ቅዱስ ክብር ተቀብሎ መንገስ ማለት ነው። ክርስቶስን ቅቡ ስንለው ግን እሱ አምላክ ከሆነ አምላክ ደግሞ ክብር አይቀበልም። ክብር ካልተቀበለ ለምንድን ነው ቅቡ ክቡር የምንለው ሲባል ሥጋውን ስላከበረ በከበረ ሥጋው ምክንያት ምን ይባላል? እሱ ከበረ ይባላል። ስለ ሥጋው ሲባል ማለት ነው። እሱ ወደ ሥጋው ሳይወርድ ያን ሥጋ ገንዘብ ስላደረገ ስለ ሥጋው ከበረ ይባልለታል። አንድን ሰው ነጭ ልብስ ለብሶ ሲሄድ ቀለም እንቀባዋለን። ቀለም ብንረጨው ከሰውነቱ ላይ ቀለም ሳያርፍበት ግን እገሌን ቀለም ቀብቸው መጣው እንላለን። ያረፈ ግን ምኑ ላይ ነው? ስለዚህ የልብሱ ለምኑ ይነገርለታል? ለአካሉ ይነገርለታል ማለት ነው። ለአካሉ ይነገርለታል ለልብሱ። ክርስቶስ ቃል ሥጋን ስለለበሰ ይሄ ምሳሌ የቅዱስ ኤጲፋኒዎስ ምሳሌ ነው። እንደዚህ ስትሉ ግን ልብስ ከአካል ተፈልጦ እንዳለው ቃል ከሥጋ ይለያያሉ ግን ማለት አይደለም። ምሳሌ አካልን በምላት አይወክልም ይባላል። አካልን በምላት አይወክልም። ምሳሌ አካልን በምላት ከወከለ ራሱ አካል ይሆናል ማለት ነው። ትንሽ ተውሰብስቧል። እንዴት ነው? ቀላል ነው አይደለም? እንደዛ ነው የሚመስለኝ። ቅዱስ ዮሐንስ አፈወርቅ ምን ይላል? ሰዎች እግዚአብሔር እንደዚህ ያደርግላችኋል የሚል ስብከትን እንደሚሰሙ አድርገው ስለ እግዚአብሔር ክብር መስማት አይወዱም ይላል። አይገርማችሁም? ሰምታችኋል? ይሄ ራሱ አይሰማም አይደል? ሰዎች እግዚአብሔር እንደዚህ ያደርግላችኋል የሚባል ስብከትን የሚሰሙትን ያህል ስለማን መስማት አይወዱም? ስለ እግዚአብሔር ክብር መስማት አይወዱም። እግዚአብሔር ያበላል ብል አሁን በደንብ ሰው ይሰማዋል፣ አይከብደውም። እግዚአብሔር ያጠጣል፣ እንደዚህ እግዚአብሔር ቸር ነው ብል ማንነቱንም እኮ መውደድ ይገባል አይደል? ስለ ማንነቱም አንዳንድ ጊዜ እንማር እስኪ። ጥሩ ነው። ደግሞ ክብራችን የሚመነጨው ከእግዚአብሔር ማንነት ነው። እውነት ሐሰት? እውነት ነው። የእግዚአብሔር ማንነት የክብራችን ምንጭ ነው። ስለዚህ ልብ ብላችሁ ስሙ። ሰውየው ልብሱን ቀለም ስለረጨ ነው ገሌ ልብስ ረጨውት እንላለን። ግን የምትጠነቀቁት ልብስና አካል ሲወልቁ ምን ይላሉ? ይለያያሉ።
ቃል ከስጋ ስጋ ከቃል ጋር ግን የሚለያዩበት ጊዜ ፈጽሞ የለም። ታዲያ እንዴት አድርጋችሁ ምሳሌው መሰላችሁ ሲባል ሰውየው እንደለበሰው ነው። ምን መስለው እንደለበሰው እንመስለዋለን። ሲጀመር ምሳሌ አካልን አያክልም። አካልን ካከለ ራሱ ምን ይሆናል?